ሰዎች ቫኬሽን ሲመጡ እኔ ወዶኝ የመጡ ብላችሁ የምታስቡ ሰዎች ግርም ነው የምትሉ። አንድ ሰው የሆነ ሀገር ሲሄድ አንድ ሀገሩን የሚያለማምደው ሰው ይፈልጋል። ሁለት ከቡና ቤት ሴት ጋር እንኳን ቢያድር አንድ ልትሰክር፣ ሁለት ሊግባባት፣ አራት ለአዳር ሁላ ብር ይከፍላል፣ አምስት ደግሞ ለቤርጎ ሁላ ገና ይከፍላል ላደሩበት። በዛ ላይ ስድስት ደግሞ ዘርፋ ሁላ ልትሄድ ትችላለች። መሲ ብርጅስቶን ዋኖፊ የአራት ልጆች አባት ነው። ከቤዛን የተነጣጠቃችሁት ገብቶሻል። አስደብድባችኋት ያረገዘችው ልጁላ ወርዶባት 10,000 ድራም ሰጣችኋት። ገብቶሻል። አንቺ ወዶ የሚመላለስ እንዳይመስልሽ። አንድ ወንድ እረፍት ሊዞር ይችላል። ልምጣ የሚልሽ እንኳን አለ። አንቺን እኮ ወዶ አይደለም። ዱባይ ሲመጣ አንቺን ባያውቅ ኖሮ ሆቴል ይይዛል። ሴት ካማረው ለሴት ይከፍላል። ሴቷ ደግሞ ዝም ብላ ትወጣ ምን ጠጣ ትላለች። ለመጠጥ ይከፍላል፣ ለምግብ ይከፍላል፣ ለምን ይከፍላል። አንቺን በነፃ መጥቶ ቤትሽ ውስጥ አርጎሽ ስሙን አይከፍልሽ። ምክንያቱም ቡና ቤት ሰራተኛ አይደለሽ። አይሽ ምን አይነት እዳ እንደምትቀንሽለት አይሽ። ሰው ልምጣ ሲላችሁ የእውነት የሚወዳችሁ ይመስላችኋል አይደል? እኔ የጉብኝት የቱሪዝም ቢሮ አይደለም። ማንም ሰው እሄለን አንቺ ሀገር ልመጣ ነው ላግኝሽ ይምጣ ከፈለገ እኔ ጋር ነው እንደሚመጣው። ማን አባቱ ነው የሚመጣው? ሆቴል እንዳይወጣ ምን እንዳይወጣ ሀገሩ እንዳለማምደው ምናምን ከዛ ነው ወጪ ሊቀንስለት። የኔ ጠያቂ መስሎ ስለተደዋወለ ሼም ሊይዘኝ እግዚአብሔር። እኔ ቱሪዝም ቢሮ ነኝ እንዴ? ቱሪዝም ቢሮን ቀጥታ ደውሎ ያናግርም እንዴ? ማን አባቱ ስለሆነ መቶ በር ቢያንኳኳ እንደዚህ አይቼው ዘጋበታል። እንዳየሁት እንዲገባው ተደብቀው አለ አይቼንም ዘጋበት። ማን አባቱ ስለሆነ ነው? የእናቱ ጎመን የእናቱ ድስት መሰለው እንዴ መቶ የኔን ቤት የሚያንኳኩ ኮተታ። እንኳን የሰው ሀገር ሄዳ አይደለም የራስ ሀገር እንኳን 5 ዓመትና 10 ዓመት ከቆየ በኋላ ለሀገር ባዳ ነው የምትሆነው። ለሀገር ባዳ ነው የምትሆነው። ለሚያስጎበኝ ምን የሚል ሰው የሆነ ነገር የሀገሩ ዋጋ ምናምን አሁን ታክሲ ቤቱ ጋር እንደሚሄድ ምናምን ካለገረ ብዙ ያጭበረብራል። ያንን የሚያላምድ ሰው ያስፈልጋል። እናንተ አላማጆች ብቻ ናችሁ። ለዋናውፊ አንቺ የዱባይ አላማጁ ብቻ ነሽ። ልንገርሽ ሲጀመር የተመሰረተበት ሪሌሽን ራሱ ጤናማ አይደለም። የአራት ልጆች አባት ነው። ከቤዛ ነው ስትነጣጠቁ የነበረው። ሰበብ ከአሜሪካን የመጣው የሚለውን ዝና ስለምትፈልጉት አሜሪካ ነው እኮ ያለው ዚስ አሜሪካ ትላላችሁ ከሩቅ። ከዛን ይመጣል ባሌ ሊመጣ ነው ብለሽ ቤት ታጸጃለሽ፣ ገና አምባሻ ትጋግሪያለሽ፣ ፒኪኒ ምናምን ትገዣለሽ ምናምን ምንም መጥቶ ቤትሽን አጣቦ ነፋ አርጎ ሊሄድ በነፃ። አንቺ ባትኖሪ ስንት ብር እንደሚያወጣ ታውቂያለሽ? ስንት ብር እንደሚያወጣ ለአልጋ ይከፍላል። ሴትን መንፋት ከፈለገ ይከፍላል። በቀን ነው የሚከፍለው። አብሯት ሊጠጣ ሀገር ልታላምደው ምን ዋጋ እንደቀነሽለት ገብቶሻል? 2000 3000 እንኳን ሰጥቶሽ ቤት ይሄ ዋጋ አይደለም። ለአንድ ቱሪዝም ቢሮ የሚከፈል አይደለም። መንገድ ጠፍቶበት ራሱ ለአዙሪት የሚከፍለው ዋጋ ራሱ ይሄ አይደለም። ብዙዎቻችሁ የሆነ ሀገር ያለ ሰው ሲመጣ አፍቅሮኝ ነው። ምንም አፍቅሮኝ አይደለም። እንደ ቱሪዝም ቢሮ እየተጠቀመብኝ ነው። ለዛውም በነፃ እየነፋኝ የአዳሬን እንኳን አልከፈለም። የአዳሬን እንኳን ቤዛ የዋኖፊ የመጀመሪያ ፍቅረኛው ነበረች። ተናቅጠው ደብድቧት ሁላ ነበር። ድብድብ አድርገዋት። የእውነት እንትን ይመስለዋል። እኔም ብላ መጣ። አንድ ጊዜ ከአሜሪካ ነው ከምን መጣና አገኛት። ከዛን አንዱ ምን ብሎ ጠይቃት፣ አብረሹ ተኛሽ እንዴ ሲላት፣ እንዴ ከዛ ድረስ እኔም ብሎ መጥቶ አሳዘነኝና አብሬተኛው 3 ቀን አብሬው አድሬያለሁ አለች። በጣም የገረመኝ የሰጠችው መልስ። አሳዝኗት ከዛ ድረስ ለመጣ ነው አብራ የተኛችው። አሳዝኗት እሷም ብሎ ነው እንደ መጣው። አንዳንድ ሰው ጋይስ አንድ አንሶላ አለ፣ እሱ ነው ጭንቅላቱ ላይ ጠቅልሎ ነው ከሀገር የሚዞር። ከሀገር ነው የሚዞር። በየ6 ወሩ ይዞራል። እንደዚህ ልጅ የለሽ ምን የለ አጠገቡ ከሌለ የእረፍት ሰዓት 15 ቀንም ካገኘ ትኬት ቀድመ ከገዛ ርካሽ ነው። $100 ዓለምን ዞረ
አነሳታለሁ። አንድ አንሶላ አለው። ፀሐይ ሲሆን እሱን ጭንቅላቱ ላይ እንደ ኢማታ ይጠቀልለዋል። እንደ ኢማ ማታ ማታ ደግሞ ሲበርደው እሱኑ ያነሳና ከጭንቅላቱ ላይ ለብሶ ይተኛል። ምን ጣጣ አለው? አንተ ስትሄድ ለልጄ ሻንጣ፣ የልጄ ጂኒ፣ የኔ ማሬ፣ የኔ ቡቱ ስትል ባሌድስ ብለህ ትተዋል። ባሌድስ ይሄ በየ6 ወር በየምናምን በየሀገር የሚሄዱ ሰዎች ዝም ብሎ ሆላንድ ሊሄድ ከፈለገ ቼክ ያደርጋል። ሆላንድ ያለኝ ጓደኛዬ አመት እኮ ደውሎ አናግሮት አያውቅም። አንተ ጠፋ አይደል? ዝም አልክ እኮ ስማው ብቅልለው እኮ ምንድነው ምናምን ይሏል። ልትመጣ ነው እንዴ? ያ ከተመቻችሁ እመጣለሁ በቃ እና ምንም ችግር የለውም። ከዛ እሱ የሚያደርገው ምንድነው? እኔ ነኝ የጋበዝኳችሁ ደግሞ ይላል እኮ አያፍርም እኮ። ሁሉ ቀን የሚጠጡትን ቢራ ሳጥን ይገዛል። ከዛ እኔ ጋብዣቸው መጣው ይላል። እዛ የሚተኛበት የአልጋ የምኑ ምናምኑ ስንቱ ነገርን አያስበውም። ታክሲ ማላመድ ምን ማላመድ እንደ ብር አያየውም። በየቀኑ ለራሱ ሲጠጣ ሲገለብጥ ቢራ የሚገዛው ጋብዣቸው መጣው ብሎ እኮ አስማቸውን ያጠፋል። እኔ አያፍርም። ያ ሰው ባይቀበለውስ? ሀበሻ 85% ሰው ቤት ለማረፍ ነው የሚሄደው እንጂ ሆቴል ይዞ የሚንቀሳቀስ የለም። 85% ሆቴል ይዞ ለራሱ ወይም ደግሞ ማደሪያ የራሱን ይዞ ሆቴል ውስጥ የሚገባ አንተን ዝም ብሎ እንደ እንግድነት ሊጠይቅ አይንቀሳቀስም። ይደውላል። ልመጣ ነው አሜሪካ ይላል። አንድ ቤት ክፍል ለምን አይኖራቸውም? እዛው ተግማምቶ እንጀራ ሲጠቀጠቁ ነው የምታያቸው። ኳስ ለመሄድ እንኳን አልጋ ይዙም እኮ ልመጣ ነው በቃ ይላል። ኑ በቃ እንዳለ አልጋ አውጥቶ በየጠረጴዛ ስር በየሶፋ ስር በየምናምን መሶብ ላይ ይተኛሉ። በቃ መተኛ ከሌለ ምን ይደረግ? በዛው ደግሞ እግረ መንገድ ትዳራለህ። ከዛም ትመልሳለህ፣ ትደውላለህ። ቀረ እንኮ ትላለህ። ምኑ እንዴ ቀረ? የእውነት ቀረ? ቴሌፎን ብሎክ። ከዛ የሚሆነ መስሎኝ ከሱ ጋር ጀምሬ ይሄውና ልጁን ክዶ እኔም ብቻዬን ልጄም ሲንግል ማም ሆኜ እያሳደግኩ ምናምን ይላል። አዳሜ ይመጣል። ይሄ በተለይ የኢትዮጵያ ቀን የሚባለው የለም የእግር ኳስ ምናምን ጎል ማንም ቁጭ ብሎ የሚያይ የለም። ጋይስ ልጁ አያምርም አትመችም ሲባባሉ ነው የሚውሉት እኮ። የዛሬ ጨብሲን አገኘ ምናምን ብሎ ሙድ ነው የሚይዙብህ። ከዛን ሀቢባ ጋር ይመጣል። ጣሊያን ኳስ አለ፣ አሜሪካን ዘንድሮ የምታዘጋጀው ምን አባት አሁን ኳስ አይተህ ታውቃለህ? አሁን አንተ ኳስ ስትዞር የምትውለው ኳስ አይተህ ታውቃለህ? የካልሲ ኳስ እንኳን በእግሩ ዘብጦ የማያውቁላ ኳስ ለማየት ይላል። የኢትዮጵያኖች ቀን እውነት እዚህ ቁጭ ብለህ አማራና ኦሮሞ እያልክ እየሰደብክ ማንንም ደግሞ የኢትዮጵያን ቀን ትላለህ። ኢትዮጵያ ማናት? ኢትዮጵያ የኢትዮጵያኖች ቀን ነው ይላል። እዚህ ቁጭ ብለው ቀኑን ሙሉ እዛው ቁጭ ብለው እኮ ቶፒክ ለሚያወራው ፖለቲካ ሀሜት ወይ ትግራይን ሲሰድብ ወይ አማራን ሲሰድብ ወይ ኦሮሞን ሲሰድብ ወይ ሀዲያን ሲሰድብ ነው እኮ የምታየው። ከዛ ነው የኢትዮጵያ ቀን ይላል። ኢትዮጵያ ያለት ላይ አታሳብ ስሜቴ አናቴ ላይ ወጥቶ ገንፍሎ በሚለው ጥቅስ ይዛችሁ ሂዱ። መሲ ብርጅስቶን ዋኖፊ በነፃ ሊነፋሽ ብቻ ነው የሚመጣው። በነፃ ሊነፋሽ በነፃ ቤቱ ተስተካክሎ ሽፎንሽን አጣጥፈሽ ተኩሰሽ ሲመጣ በጧት ቁርስ አድርገሽ ምናምን የምትጠብቅ ይሄ ባለዋ እውነት አንቺ ቱሪዝም ቢሮ ብቻ ነሽ ለሱ። እዛ ሴት እንኳን ሌላ ሀገር እንኳን ሌላ ኢሮፕ ወይ ሌላ ዱባይ ምናምን ሀገር አይደለም ማታውቂው ቋንቋ ማታውቂው ምናምን አይደለም ኢትዮጵያ ስትሄጂ ዘመድ ከሌለሽ ማን ነው የሚቀበለኝ ምናምን ትያለሽ እኮ። ለምን ሀገሩ ይቀየራል፣ ባህሪያቸው ይቀየራል፣ ታክሲ አያያዙ ሊቀየር ይችላል፣ ሲስተሙ ሊቀየር፣ እንደገና ደግሞ ግር ይልሻል። ከየሆነ ብርሃን ከሆነ ቦታ ላይ እንትን ጭልም ይልብሻል ምናምን። ሀበሻ ደግሞ ሲሄድ ሻንጣውን አዘጋጅቶና አንዳንድ የሚጠጣበት የሚሰክርበት ብርና ብዙ ኮንዶም ነው አዘጋጅቶ የሚንቀሳቀሰው እንጂ ይሄ ለሆቴሌ ምናምን ብሎ የሆቴሉ ብር አዘጋጅቶ አይንቀሳቀስ። ፊራ እርሙን ሆቴል ቢከራይ ሚስቱን የሚያውቃ ስለሌለው
በተራ ፕላስቲክ አዘጋጅቶ በዛ መብራቷን ስታበራ ስትይ ምን ጉድ ነው ብላ ነው ብላ ጥላ ሳራ ቤት የተኛችው 9 ቀን ሙሉ ተለያይቶ ማለት ነው። ሌኒዝን ልጅቷን ቢያበላሻት ልክ እንደ እቃው ልብሱን አውላልቆ ለካሲ ዲሎ ይዞ ይሄዳል። ጋይስ ዲሎ እስቶ ይሄዳል። ሴት ነው ጊልዶ ሻንጣውስ ቢበረበር የሚታየው ፊራ ሻንጣ ቢበረበር ቢዘረገፍ ኤርፖርት ላይ ዝርግፍ ቢል የሚዘረገፈው የፊራ ኮንዶም አለ የሚዘረገፈው ጊልዶ ነው የሚዘረገፍ ጊልዶ። ሌኒዝም በዛ ሆቴል እሷ ሰላም ብላ ስታረግ የሆነ ነገር ቆሟል። ምን ነው ስትል እሱ ራቅ ብሏል የሱ ዕቃ እንዳይመስላት። ከዛ ነው እኮ ሆቴሉን ጥላ ሄደችው። ሀብቱም ያለው እዚህ አፍ ውስጥ ብቻ ዛሴት ይሄ ብቻ ነው ያለው። ሲኖትራክ ሻጭ ነው ምናምን ወሬያችሁን ተው። ሲኖትራክ ትምህርት ቤት ማስተማሪያ ስንተኛ ሰው ሆኖ ነው የሚሰራው? ቪዲዮውን 35000 ድራም መልስ። ዱባይ ችግር ላይ ነው ያለው። ያንተ ሩሜቴ ነበር። ይሄ የወለጋ ብር ብለ እኔ ጋር የላከው ደረሰኝ ወለጋ ራሱ በስሙ በመነገድ ወለጋ ያልገባው ብር የአዲስ አበባ ሰርቲፊኬት ወይም ደግሞ የአዲስ አበባ ደረሰኝ የምስክር ወረቀት በማሰራት እስቲ አገር ቤት ግባ። እስቲ ፊራ ድሮ ወያኔ ስለሚያሳድድ ነው። አሁን ለምን ነው ማትገባ? ለምን አትገባት? የሷ ብጤ ጠረቄ አንድ አይነት ከእንትና ጋር ከመሲ ጋር ውሸታሞች፣ አስመሳይ፣ ቀዳዳ መቅደድ የማይሰለቻቸው እንደዚህ አይነትን ሰው እነሱን አይደለም የምትናገረው፣ የነሱን ሰው ነው የምትረግጥላቸው። የነሱን ሰው ሌኒዝን አሁን ልክ ያለው ምን አታረግ በዙሪያ ያሉ ሰዎች እንትን ከዛ በኋላ 1-3 ቀን ነው እየሰጧት ያለሁት። ይሄም ቶፒክ ስላለብኝ እንዴት እሷን መላቅጧ እንደማሳጣት ታሳያለሁ። እኔ አንተን አልናገርም። ምክንያቱም ይሻላል እንጂ አይደንም ይባላል አይደል? አንተም የውሸኛ ነህ። ለዛ እንዳወራ ውሸት እንዳወራ ራሱ አታውቀው። እንደዚህ አይነት በሽታ የሌሉትን ዘመዶች ላይ ነው እኔ ደግሞ ፎከስ ማድረግ። እኔ ሌኒዝን በሐላል ወጣ ይሄ የጊልዶውን ታሪክ እንድታወራ ባላርጋ ትወልብኝ ታኛል። ያ ለማንኛውም ቡርዲ ወይም ደግሞ ቡቺ የምትባየው ይሄ ሰዎችን ተማምነሽ መለጠፍ ገና ቆመሽ እንድትቀር ያደርግሻል። ራስሽን ሆነሽ ኑሪ። ብትጠቢም ብታጥቢም ብትለጪም እኛ ምን አገባን? ግን ድንግልኝ እንዳትጫወች ጭንጫሽን ይዘሽ መጥተሽ ማለት ነው። ገብቶሻል? ያ እንደገና ማን አወራ ምናምን ነገር እንዳትይ። ራስሽ ነሽ ስታወሪ፣ የራስሽ ጓደኞች ናቸው የሚነግሩ። እርግጠኛ ለመሆን ከፈለግሽ ዛሬ የለበሻትን ልብስ ቲክቶክ ሳገቢ በፊት ቀይሪና ግቢ። ቲክቶክ ላይ አይተሽ ነው እንዳትይ። እኔ እየመጣው ልንገርሽ። ገብቶቻል? ዛሴት እና እስቲ ወደ መሲ ሊድ። መሲ ምን እንደረገጠኝ ትላንትና ትንሽ ግራ ገብቶኛል። መሲን እስቲ ሊያት ሳሪ ሼር አድርጉላት። ሁላሳምድ ኖ የሄለንን ቤተሰብ እያስፈለግሽ የነበርሽ እኮ አንቺ እኮ ነሽ፣ እኔ አይደለሁም። ቤተሰቦቿ፣ እህቷ፣ አክስቷ እዚህ አካባቢ ነው የምትኖር ብለሽ ደባ ስትፈጽሚባት ሄለን ነጭ ቅማሩ ላይ እኮ እኔ ሄጂ በጃጓር ነው ለምኜ ጃጓርን ታይበላት ብዬ ለጃጓር የላኩለት ማንን የለመንሽ ሪካርድ አለ። አንቺ እኔ ማለት ስትሰደቡ ፕሬዝዳንት ማሜ ካለ አንድ አበባ ስጠና ትገባለህ። ኦኬ መሲ ይሄ ጸብ ዱባይ ነው የተፈጸመው ራይት? ለምን ዱባይ ወሬ ማታወሪ? እኔ ማለት ከጀርባሽ እንደዛ ነው ያክል ዛሬ ድራማ ቆይ ለጃጓር ታይ ያልሽው እኔ እንዳቆም ነው ጉዴን እንዳያወጡ ቤተሰብ ጋር ምን ቢሉ መሲ ቤተሰብ ቢባል እኔ ቤተሰቤን ዲፌንድ አላረጋችሁ። እናቴ ትሙት ሚዲያ ላይ መጥቶ ዲፌንድ አረጋችሁ። ራሳቸውን ችለው ዋጋ ያስከፍሏቸዋል። ይኸውልህ
በጣም ነው የሚያስከፍሏችሁ። በእኔ ቤተሰብ ደግሞ እርግጠኛ እንዳትሆኑ። ሄለንን ሀረር ላይ ያገኘናት ቤተሰቧን ስትሉ እንደገና ወደ አለማያ ስትመጡ ደግሞ ወይ ሐረማያ እዛ ታገኟቸዋላችሁ። እዛም በጣም ዘረ ብዙ ነን። በነገራችን እናቴ ብቻ 12 ነው የወለደችው። ከእናቴ ቤተሰብ ውጪ ወንድሞቼ ከወለዷቸው ልጆች ውጪ ማለት ነው። እንደገና ወደ ሸዋ ሰላሌ ስትሄጂም ደግሞ እንዳለ የኛ ቤተሰቦች ናቸው። አዲስ አበባም ስትሄጂ አሉ። እስታሰበ ተፈሪ የኛ ልጆች እንትን ናቸው። ድሬዳዋም እንደዚህ ሁሉም ዋጋችሁን ያሳያችኋል። በነፍስ እንትን ካሉ እኔ ራሴ ወጣዋለሁ ስለምላቸው ለምን ራሴ ክፍታፍ ስለሆንኩ ያ ምንም እርምጃ አልወስድ። ሲጀመር የሚያሳፍሩኝ ቤተሰብ የለኝ። ያ ቢያንስ ሻር ቤተሰብ የለኝ። ይሁን ጅራሬ ቤተሰብ የለኝ። ደሃ ብትሆንም ስራዋን እየሰራች ልጆቿን የምታሳድግ እህት ብትኖር ያቺም ትልቅ ደሞዝ ባይኖራትም ራሷን የምታስተዳድር ምናምን ናት። የኔ ቤተሰቦች እንደዚህ ናቸው። ያ ወንድሞችም እንደዛ ናቸው። ሀብት ምንም ያዩ ሲበጣርኑም ሀብትንም የበተኑ አሉ። በትምህርትም ደግሞ እስከ 6 ዓመት 8 ዓመት ተምረው ስኮላርሺፕ ላይ ተሰጣቸው አሉ። ብዙ ናቸው። እሺ ራሳቸው ዲፌንድ ያደርጓቸዋል። ይሁን ለጠቅላላ እውቀት 4 እህት 3 ወንድሞች፣ 4 እህት 3 ወንድም 3 እህት አሜሪካ አሉ። ፈልጓቸው ፈልጓቸው። ያ ደስ የሚለው ነገር ግን ሁሉም የተማሩ ናቸው። እኔ ብቻ ነኝ ደደቡ። እዛ ሴት እናንተ ዘር ስለቆጠራችሁ ቤተሰብ ነው እንጂ እኔ ብቻዬን ስላደግኩ ምንም እንትን አይልም። የራሳቸው ዓለም ውስጥ ስለሚኖሩት ይመቻቸው። እነዚህ ናቸው እንደ እህቶቿ ወይ ወንድሞቿ ነው የምትሉት። በሀገር ቤትም ከሆነ ደግሞ እናቴ ትሙት ዋጋ ያስከፍሏቸዋል። ያ እኔ ክፍታፍ ስለሆንኩ ቦልኬ ጨርሻቸዋለሁ። እንደዚህ አይነት ነገር ላይ እንዳያዩ ብዬ ማለት ነው። ይሁት እያንዳንድሽ እኔ ደህና ሰው ጋር ደውያለሁ ብለህ ስትደውል ወይ የምትደውለው ወንድሜ ጋር ይሆናል። ጠበቃ ፈልጉልኝ ብላችሁ ስትደውሉ እኔ የምትደውሉት እህቴ ጋር ይሆናል። አታውቁ you don't know guys ያ ዘሴት እና ሰምቻለሁ አይቻለሁ። ያ እናንተ አታውቁም እንጂ ቲክቶክ ላይ ሁሉም እህቶቼ ቪዲዮ ይገባሉ እኮ በቪዲዮ ይገባሉ። በቪዲዮ ገብቶ ይጫወታሉ ይጫወታሉ። ምን አገባኝ? የነሱ ዓለም ነው። እኔ ፎሎ እንኳን እንዳያረጉኝ ብዬ የገመትኩትን ግምቱ ላቦልካቸዋለሁ። እስቲ ፎሎ ያርጉ። ድራማ እዚህ ጋር ድራማ መስራት ድራማ ትሰሪያለሽ። ለሆነ ሰው መንጃ ፍቃድ ሊወጣለት ብሎ መኪና ሊገዛለት ብሎ ብር ስላልተሰጠው ዛሬ ረግጠናል ብለሽ ወሬ የምታቀብኝ ራስሽ። የሆነ ሀገር ቤታ ሄደች ብለሽ አወራሽልኝ ራስሽ። ዛሬ እኔ ልንገርሽ ስለ ሳሪ ዳጣ አንድ ነገር ልንገርሽ። ቡቺ ያልነበረችም የኔን ቤተሰብ ስትፈልግ የነበረ እኔ ያኔ ሳራን ስናገር አንቺ ለዋኖፊ ነገርሽው እስቲ ቤተሰቧን ካገኘ ብለሽ በስመ ኦሮሞ የሚያገኘ ይመስሎሽ ማለት ነው። ኦሮሞኛ ይለን ስለምታወራ ኦሮሞ ናት። እኔ 8 ቤት ጉራጌ ነኝ ባይዘወይ ማለት ነው። ባይዘወይ 8 ቤት ጉራጌ ነኝ። የወለኔና የ7 ቤት ጉራጌ ሲጋባ የሚወልደው ልጅ 7 ቤት 8 ቤት አም 8 ቤት ጉራጌ ያ 8 ቤት ጉራጌ ነው። ወለኔና 7 ቤት ሲጋባ የሚወልደው ልጅ 8 ቤት ጉራጌ ሶዶና 7 ቤት ሲጋባ 8 ቤት ጉራጌ የሚባል ይፈጥራል። የራሳችን ልዑልና እናስከብራለን። ገና እናስከብራለን። አሳያችኋለሁ ትላለ
የለም አለን ከባለቤቱ በላይ የሚያውቅ የለም ይላል እንዴ? እኛ ነን። ምን ታመጣል? ነኝ ስለ ራሴ ልትነግሪኝ ነው እንዴ? ከባኔ ሳምባ ልተነፍሱላ ያቃጣል እንዴ? ነኝ ምን ታመጣል? አሁን ገና ክልል ጥያቄ እንዴት እንደምንጠይቅ ያሳያችኋል። መንግስት ይረጋጋ ብቻ። ገብቶሻል? ሳራ አንቺ መሲ ዋኖፊ ቤተሰቤን እንዲፈልግ አሜሪካ ሲመለስ ካገኘው ብለ አንቺ ነሽ አደራ ይሰጠሽ። ገብቶሻል? ስፈልጉ ነበር ምናምን ልክ ሙኒት ላይ ሙኒትም መብረቁ ባስገብተሽ 100,000 ብር ይሄን ነገር ካደረክኛል ሊያሰድቡ ነው ብለሽ አብረሽ ካብዶለትሽ በኋላ ከግሩፕ ወጥተሽ ደግሞ እንደዚህ ሊያረጉ ነው ብለሽ ለነቡቺ ሄደሽ አውርተሽ እዛ ሽምግልና ላይ ነው ሲፈራረጥ እኮ ነው ራሱ የሰማሁት። ገብቶሻል? ያ ኦሮሞ ነሽ አትዋሺ። በሆነስ ምን አባታ መጣል አትዋሺ። ኦሮሞ በሆን ትልቅ ማህበረሰብን በሆን እኮ ደስ ይላል። ግን የአንድ ክፍታፍ ማንንም አይደለም 8 ቤት ጉራጌ ምን ታመጣል? ያ እዛ ሴት አትዋሽ። ኦሮሞነት የሚዋሽ ነው እንዴ? የሚኖር ማንነት ነው። ያ እኔ እዚህ ሚዲያ ላይ 8 ቤት ጉራጌ ነኝ 4 ነጥብ። ያ እዛ ሴት የሚኖር ማንነት የማይኖር ወሬ ማድመቂያ አይደለም። ያ ማድመቂያ አይደለም። 4 ነጥብ። ራስሽ ነሽ ያልሽ። አሁን ለሙኒት ያልሻት ነገር ለኔ መተሽ ትነግራለሽ እንዴ? ስፈልጉ ነበር አንቺ ነበርሽ ለዋኖፊው ላይ ነገርሽ። ለዋኖፊው ላ እንዴ አፈላልጉ ቆይ ብለሽ አዋኖፊ ቆይ እስቲ አሜሪካ ሲሄድ ብሎ አሜሪካ ላይ ሲያፈላልግ የነበረው ራይት። እዛ ለነሱ ስታወሪ እንትን አለችን። እኔ ጋር ደግሞ መተሽ ልትይ ትፈልጊያለሽ እንዴ? እኔ እኮ ፈልገው ያገኙ ብዬ ነው እኮ። እኔ እኮ በጣም ብዙ በጣም የኛ ሰፈር ልጆች ባላየ ባልሰማ መተው እኮ ኮሜንት ይጽፋሉ። ደግሞ ገስት ላይ ገብተው እኮ ያወራሉ። የምናገረው ነገር ውሸት ቢሆን ኖሮ ተናደውብኝ ወሬ ሲያወሩ ይውሉ ነበር። ምን ያለ የተከበረ የሰፈር ልጆችና አብሮ አደግ እንዳለ የምታውቅ እዚህ ቦልክያ ሰድቢያት ሁላ ቦልክያት የሰፈሬ ልጅ የተነሳው ቶፒክ ላይ አውሪ እንጂ ሌላ ወሬ ምን አስወራሽ? አትነቂም እንደ ፋራንሽ እንደ ብዬ ቦልክያት ሁላ ተናዳ እንኳን ምንም ጨዋ ናቸው የኛ ሰፈር ልጆች። የሚያውቁ ልጆች ጨዋ ናቸው። ሲጀመር እኔ እንደዚህ ትልቅ ሰው ሆኜ አያውቁኝም ብዙዎች። እኔ የሚያውቁ ልጅ ሆኜ ነው። ድሮም የእንትና እህት የእንትና ምናምን ነው እንጂ ብዙ አያውቁኝ። እኔው ካልተናገርኩ ናት እንደ ካላሉ በስተቀር እንደገና ደግሞ የሚያሳፍሩኝ ቤተሰብ የለኝ። በስራ የሚታወቁ ቤተሰብ ነው ያለኝ። እግዚአብሔር ኮራ ያሉ ናቸው። በማጭበርበር ማታገኛቸው ናቸው። ለዛ ነው ደንታ ጥቼ መጥቼ ምታፋብህ አዳም። እንደገና ደግሞ እኔ እዚህ ጋር ማውራው ስለ ራሴ ነው። 12 እህትና ወንድም አለ። እኔ 12ኛው ነኝ። ከተዋለዱት ውጪ የለም። የስራ ሰዎች ናቸው። እኔን እጄን እንደዚህ ቆመመጠኝ ስራ ነው። ከእናቴ የተማርነው ስራ ነው። እንደዛ ናቸው የኛ ልጆች። ያ ወንድሞን አገኛለሁ፣ ቄጧን አገኛለሁ። ራስሽ አለ እንደ ለዋኖፊን ሁላ እስቲ ፈልግ ብለሽ እፈልጋለሁ አሜሪካ ሲሄድ ብሎ አሜሪካ እየፈለገ ያለው ዋኖፊ አማ ተጠቀምባት። ዱባይ ስትሄድ ማረፊያ ያስፈልጋል። እንደ ቤርጎ ተጠቀምባት። ምትሾግራትን እንኳን ሂሳብ አታስከፍልን። ገብቷል? ሴተኛ ዳሪ ብታወጣ ስንት ብር ትከፍላለህ አባ? እንዴ ሌላ ሀገር ስትሄድ እኮ ለሚያስጎበኝህ ለሚያስጠጣህ አብሮ ለሚሆን ሰው ስንት ብር ታወጣ ነበር። ገብቷል? አንተ በነፃ የጋገረችውን አንበሻ ጠላውን እየጠጣ ሂድ። 1,000 እና 2,000 ዶላር ብትሰጣት ምንም ችግር እኮ የለውም። ያንን ያህል አታወጣም እኮ ከዛ በላይ ነው የምታወጣው። ለዛውም ደብሮ ሰው ሳይኖር ቡና የሚያቀርብልህ ሰው ሳይኖር ምናምን ሁሉ ነገር ከሬስቶራንት እሱ ይደብራል። ነፋ ነፋ ማርክ ገፋ ገፋ ማርክ ሰፋ ሰፋ ማርክ ኢራናፊን ጀሉመዴ ያውረ እንትናን ለይ መጣ ለበፍቅር ለኝ የመጣ ሰው ተሻግሮ ባህርን ተሻግሮ ምን ብሎ መስዋዕት ከፍሎ ወግ ማረጌን አሳይቶ ነው እንጂ ስለመጣ አልጋን ጥፌ ነፍቶኝ ስለሄደ እኔን ፍለጋ መጣ ማለት አይደለም።
እኔ ቱሪዝም ቢሮ አይደለም። በእነሱ ላይ የለመድሽውን የእንትና ቪዲዮ አንቺ ጋር አለ እሷ ጋር ማለ ብለሽ የምታረጊው መተሽ ስታፈላልጉ አንቺ ነበር ስታፈላልጊ ነበር። ዋን ኦፊኑ ላዚውስ ከተሽ እኔ ላይ ሳብ ኬሚስትሪ እንዳትጫወች። እኔ ደግሞ አንቺን አይደለም የምናገረው የፊራ አይነት ውሸታም ነሽ። እኔ ደግሞ እነዚህን ሰዎች ላይ ነው የምሄድ፣ ልጅሽ ላይ ነው የምሄድልሽ፣ ትምህርት ቤቷን የምገባልሽ። ነግሬሻለሁ ባለፈው የት ትምህርት ቤት እንደምትማር ፍንጭ ሰጥቼሻለሁ። ይኸውልሽ ቤተ ክርስቲያን ከፍቼ መዝጋት ካለብኝ ከፍቼ ዘጋለሁ። አንድ ቀን ስለ ሳሪ ኤርሚ መጥፎ ነገር ነግሬሽ አላውቅም። ገባሽ? ለሳሪ በተመሳሳይ ስላንቺ መጥፎ ነግሬያት አላውቅም። አንድ አይነት ናቸው። ከፊራ ጋር አንድ አይነት ውሸታሞች ናቸው። እንደዚህ አይነት ቅልጥ ያሉ ውሸታም ሰዎች እውነት ያወሩ ነው የሚመስላቸው። እንደዚህ አይነት ሰዎች ደግሞ በእንትናቸው ነው የምትሄድላቸው። ምንድነው እኔ ስላላከበድኩት ምንም ስላልመሰለኝ ነው። በቤተሰብ አትጂ ቤተሰቤን እየፈለጉ እንደሆነ እኮ እየነገርኳችሁ ነው። ጭራሽ ይሄ ሚናፋትን ዋኖፊ ራሱ ፈልግ ብላውላ እንኳን ልካው ነበር። ፈልግ እኔ ስለማላላቀቅስ ነው ወይም ደግሞ ወይ እንትን ከጎኔ ሆኑ ስለማልለው ምንም ስለማይመስለኝ ነው። ግዴታ እናንተ ሴንስ እንዲሰጣችሁ ማለቃቀስ አለብኝ። አላለቃቀስም። ሳላለቃቀስ እነሱ እያለቀሱ ይፈልጉ፣ እኔ እየሳቁ ሰራላችኋለሁ ከፈለጉ። ለሳሪም በተመሳሳይ ለሙኒትም በተመሳሳይ ስላንቺ መጥፎ ነገር ነግሬያት አላውቅም። ገባሽ? እኔ አይደለሁም የሄለንን ነጭ ቅማል ቤተሰብ በጀርባ ሳፈላልግ ነበር። አንቺ አዋክተሽ እንትን ብለሻል። እኔ ይሄ ኢንፎርሜሽን ያለም አይኖ ዚስ አይኖ እሺ አይኖ እኔ ሰው የሆነ ነገር ነክቶኝ ምዋጋ ሰው አይደለም። በራሴ ጊዜ መጥቼ ቀንዴን የምጨርስብህ ሰው። አይ ዶንት ኒድ ፑሽ ኢት። ሰምቻለሁ፣ አውቃለሁ። ራስሽ አብረሽ ስትፈልጊ ነበር። እስቲ በልጅሽ ማርያምን ምናምን ወሬኛ ሰለሞን አልታሰርም ብለሽ እኮ ማርያምን እመብርሃንን አቡነ ገብርኤል ድፍት ያርገኝ ስለ ሰለሞን ያወራችሁ ውሸት ነው ብለሽ ስታወሪ ነበር እኮ። አብረሽ ስትፈልጊ ቆይተሽ ስትፈልጉ ነበር። እኔ እንደውም ላስቆም ለጃጎር ቮይስ ላኩለት እረፊ ብዬ። ለጃጎር ቮይስ የላክሽለት እባክህን ሳራን ትተዋትን ያልሽው ገብቶሻል? ለጃጎር ያልሽው ለጃጓር እባክህን ሳራን ትተዋት እኛን ትናገረን ብለሽ ነው ያልሽው እንጂ ቤተሰቧን እየፈለጉ ነው ምናምን አላልሽም። ጃጓር እኮ እንደውም እኔ ጃጓር ሆኖ ሚዲያ ላይ ከማወቄ በፊት ጃጓር እንደሆነ የኛ ቤተሰብ እንደሆነ ራሱ እኮ አላውቅም ነበር። አሁን ነው እኮ ቤተሰብ አንተ ብዬ እኮ ያወቅኩት። ሌላ ቦታ እንደሚገባ እኔ በየቤቱ የመዞር ልምድ የለኝም። አሁን ነው እኮ ያወቅኩት። ቡቺ ናይ ማፈላለግማ እኮ ሁሉም እኮ ሲያፈላልጉ ነበር። ቡቺ እንደው ምን ስትል ነበረ ያኔ እናቷን ያመጣው ጊዜ ትዝ ይላችኋል? የድሬዳዋ ልጆች አንዳንዶቹ አይዞሽ ምናምን ሲሏት ሀዘን የተቀመጠች ጊዜ አንድ አውቃታለሁ የሚል ሰው የለም አለች። ፈልገሽ አጣሽኝ እንዴ አልኳት። ትዝ ይላችኋል? ቡቺ ፈልገሽ አጣሽኝ እንዴ አልኳት። እዛው ገስት ላይ እኮ የሚያውቁኝ የሰፈሬ ልጆች እኮ ቶፒክ ላይ ያወሩ ነበር አልኳት። ከውስጥ ይመጡና እኮ ገንዘቡ ደሜ እንትን ይሉኛል እኮ ሰፈሩን አቃጠልሽው አይደል ለለብዱ ነባንቺ ለፍላፊ ብሎ ይጽፉልኛል እኮ በውስጥ። ዝም ብለ ቶፒክ ብሎ ያወራ ነው ምለው። በቃ ዛሴ አንድ አውቃታለሁ ካለ ቦልኬ ነው ወደዛ ማውጥ። ለምን ያውቀኛል እኮ አይደለም ያናድደኝ። ያነሳነው አጀንዳ ላይ ፎከስ ካላረገ የትውውቅ ስነ ስርዓት ላይ አይደለም። ምን አባቱ ይሰራል? ምን ይሰራል? ፕሮግራም አይደለ፣ ትውውቅ ሰዓት አለ። ቶፒክ ላይ ነው። ቶፒክ ለምን ያቋርጥብናል? በሳራ ጊዜ ዋኖፊን እንደዚህ ብላው እኔ ፈልጋለሁ ቆይ እስቲ አሜሪካ እንትን ካሉ ምናምን ብሎ ሄዷል። በቡቺ ጊዜ ላይ ብሌን ሪአክሽን ያረኩት ፈልጊያቸው አልኳት። እሺ አንድ ሰው የለም ማለች እንደዚህ ፍዝዝ ብላ አይታችኋል? ጭልም ብላ ያኔ ሀዘን እነ ዮኒ ሄዶ ሲደርሱባት አብረሽ ስትፈልጊ ነበር እንጂማ መፈለጋቸውን ውሸት ነው እኮ አላልኩም እኮ። ቡቺ ሪአክሽን እኮ እዛው አድርጌባታለሁ እኮ ያለታ ገና ከስንት ጊዜ በፊት ራይት።
ልክ እንደ አዲስ ነገር ነበር። እኔ ላስቆማችሁ እንዳውም ጃጉርን ላኩት። ኖ ጃጉርን እባክህን ሳራ ለምን አትተውም በቃ ምናምን ብለሽ ነው ላስታራቂ። ለዛለ እንደ ጃጉር አንበሳ አውርድ ያልኩትን ያወረደ ቀን እኔም ነበርኩኝ ላስታርቅ ሄድኩኝ ለማለት አጠገቡ የተገኘሽው አባ ስትልኪ እኔ እኮ የምትልኪበት ገብቶኛል እኮ ሞራልሽን ልጠብቅ ብዬ ነው ያስገባውሽ እንጂ ኦሬዲ ከጃጉር ጋር አውርቶ ጨርሶ አንበሳው ላውርዷል እኮ። ግን የኔም አሻራ አለበት የሚል ሞራልሽን ስትሯሯጪ ሳይ ሞራልህ ሊገንባ ብዬ ነው እኮ ክሊክ አድርጌ ያስገባሽ። ምን አወራሽ አሁን ያለት አውርተሻል? እሺ እኔ ስፈልግ እንደዚህ ሞራል እጠብቃለሁ ሰው አንቺ በመዝገብ የምትፈልጊው ሊስት ላይ እንድትመዘገቢ ምድል እሰጥሻለሁ። እሰርዝሻለሁም ደግሞ እናቴ ትሙሰርዝሻል። እኔ አውቄ ችላ ካላልኳችሁ በስተቀር እግዚአብሔርን አትሸውዱኝ። አንዳንዴ ሲሰለቸኝ ጸጥ ብዬ እሰማዋለሁ። የሚሰለቸኝ ነገ እንደማወራባ አውቃለሁ። በደምብ እንደማወራባ አውቃለሁ። በጣም ተንትኜ ለዛ ዛሴ አንተ በራስ መንገድ በገባ መጠን እንድታወራ ግን የራስን እድል እሰጣለሁ። ዛሴ እኔ አይደለም ብትሰድበኝም አንድ ቀን ለሄለን መልሼላት አላውቅም። እንደውም ምን የምላችሁ አትመልሱላት ለሄለን ነበር የምላችሁ። ቆይ እንትና መሲ ወይም ደግሞ ደቦጭ መሲ ደቦጭ ቡቺ ያወራችሁ እንዴት እንደተዋረድሽ ነበር አይደል? አንቺ ስትጠሪ የነበረው የክላስ ዳይሬክተር ነበር እኮ የምትመስለው። የክላስ ዳይሬክተር ስንት ሰው ነው የጠራችሁ ጋይስ? እዚህ ቪዲዮ ላይ ትላንትና የሰማ ነው። በኋላ እንሰማዋለን። በነገራችን ላይ ጂጂን ጠራች፣ ፊራሽ ጠራች፣ ሄለን አለች። ሌላ ማን ነበር? ቤታ፣ ሳራ፣ ሙኒት፣ ማሜ ሚጢጣ ነው ሚጢጣ። ሌላ ሰው ማንን የጠራችው? እንትና ሞኬ ጆከር አይደል? ያ ጃጉር ወይ ቶፒኩ ስም የመጥራት አላችሁ ብሎ እንትን ነው እንዴ? ጃጉር አበበ አቤት። ሄለን አልመጣችም። ቤታ እየመጣች ነው። ምን አባህ ገባ አርፋጅ። ማሜ አሞኛል ብሏል መምህር። ምን አባህ ገባ? ደውሎ አይናገርም ይመስላል። ፕሮግራሙ ጸባ ይመስላል። መብረቁ አለቻል። ያስም የመጥራት ፕሮግራም ነው የሚመስል። መርበትበትሽ ይታይብሻል። ሐላል ከተናገር እሷ አርበትብታሽ አይደለም። እዛ ስትነጋገሩ ይሄ ሁላ ነገር አንቺ ላይ ዘፍዝፈውብሽ አይደለም። ይሄ ልብሽ ያውቋል። ራስሽ መተው ሁለቱ አንቺ ነሽ የነገርሽን ሲሉ በተለይ የሙኒት በጣም ነው መቋቋም ያቃታት። በጣም እዛ ነሳራን ቀረስክ ስል እኔ ቀርጬ ከዛን እዛ እንባ በእንባ ታሜ ያ የሰው እንባ ያለበት እንባው እንደዚህ ጠብ ያደርጋል። እንደዚሁ ነው የተቀየምኳት እናቴን ብሎ ማለት ነው። በቃ አሁንማ ታረቃችሁ ብሎ አስታራቂ ደግሞ ያነሳ ያስታርቃቸዋል። እንደዚህ ያስተቃቅፋቸዋል። እሺ እናቴ ትሙት የእውነት እንትና ቡቺ ታለቅሳለች። ሆድ ብሷት እኮ አይደል ባንዱን ለመቀላቀል ጃኖ ባንድ አይደል? ጃኖ ባንድ ግሩፕ ብሏቸው ጋይስ ሁሉም ባንድ ላይ ነው የህይወት ብሎ እንትን የሚጀምሩት። ከዛን ሰሃራ ደግሞ ባል ያመጣችሁ የባል እንትን ያርገ ጠለብ የጠራችሁ እሷ ሄ ብላ ሽሮኛ ታለቅስ ነበር። ሙኒት እንቧም መጣ፣ ድምጿም ተስረከረቀ። ማሚ የሆነ እንትና ታምራት እንባ ወረደ። you are too old because of አይደል እንዴ ያለውን ነገር ምነግራችሁ፣ የእርቅ ስነ ስርዓቱ ምነግራችሁ ለዚህ አይደል እንዴ? የእውነት I'm too old for this case. I know it. Young generation fix it. እኔም በመሃል የመስዋዕትነት በግ ልታደርጊ አንቺ ራስሽን ነው የምነግርሽ። ልታደርጊ ቀድመሽ መጣሽ። ኧረ እባክሽ ሌላ የለሽም። ይሄንን ህዝብ ዝም ብለሽ እውነት ትክክልን ሸውጂ። አስመሳይ ከአንቺ በላይ ደግሞ አስመሳይ አለ እንዴ?
አስመሳይማ ተከናችሁበታል። አንቺ አስመሳይ ነሽ፣ ያንቺ ደግሞ ያንቺ አስመሳይ ነህ ከውሸት ጋር። ቡቺ አስመሳይ ውሸታ፣ ሳራ ቺ ባል ኮንትራት አንድ አይነቶች ናቸው፣ ውሸታሞች ናቸው። ቀድመሻቸው አንቺ ስለዋሸሽ እንጂ አንድ አይነት ናቸው። በነገራችን ላይ አንድ አይነት። ከዚህ ውስጥ ውሃ ቅዳ ውሃ መልሷ ሙኒት ናት ትንሽ። ከዚህ ከታሪክ ውስጥ ውሃ ቅዳ ውሃ መልሷ፣ ውሃ ቅዳ ውሃ መልስ። መጀመሪያ የእውነት ህይወት ኑሪ። የእውነት ህይወት አንቺ ሶሻል ሚዲያ ላይ የምታወሪውን ህይወት በሪ የምትቀናጭበትን ህይወት ኑሪ። ገባሽ? እኔ ለአንቺ ፊራ ቤቴን ይጨርስልኝ የጀመርኩትን ቤት አንድ ነገር ልንገርሽ፣ ፊራ እንደወልነት አንተ የኔን $6000 ሳታመጣ የምን አባ ነው የሷን ቤት ጨርሳለሁ ስል የምን ቤት ዛሬ ላይ ሰማሁት። ለምን ስሜን እንዳስገባችሁ አላውቅም። እቺ አሮጊት አለ እቺ ጀዝባ አሮጊት ለምን እዚህ ነገር ውስጥ ስሜን እንደጠራችኝ አላውቅም አለ። እናቴ ትሙት እንደዛ አለ። በእን ጉዳይ ሳወራው ሚተወኝ መሰለውስ ምቶ መስሎት ምን አውቃለሁ። እቺ አሮጊት አለ ለምን ከኔ $6000 ጋር ስሙ ስለተጠራና ስላለቀቁት ያንን ማቅለሉ ነው በሱ ቤት። እቺ ወፍራም አሮጊት ለምን እንደጠራችኝ አላውቅም። ምን ያላውቀውም ጭራሽ አላውቀውም። ይሄን ኬዝ ነው ያለው። እሺ ጭራሽ የምን ፊራ ምናምን ምንም ነገር ወላ አውቃትም። ቡቺን እሱ እንኳን ቤት ሊጨርስና ምናምን አይደል እሱ ታክስ ሊከፍልላቸው ታክስ ሊሰራባቸው የሚችል ሰዎችን ነው። በአመት አንድ ቀን አንዷን የቆሳሰለችን ይቀርጻል። ያንን ታክስ ያስመልስበታል። $100 ሰጥቷል፣ $10,000 ያስመልስበታል። በቁማር ምክንያት ኔቨር ጊቭ አፕ ልትከሰኝ ብለሽ ስትነግሪ ለፊራ ሄጄ የሷን ቤት ጨርስላት ያልኩልሽ እኔ ነኝ። እዚህ ጋር መጥተሽ መልክ እንዳሰሪ ጨርስላት ያልኩት እኔ ነኝ። እና አሁን ፖይንቱ ጨረሰላት። ሳፒያን ያለውን ቤት የጨረሰላት እሱ ነው እንዴ? ነው ሽማግሌው ወይስ ቁማሩ ነው? የእውነት ጨረሰ ያልኩት እኔ ነኝ። ጨርሷል። የስም መጥራት ፕሮግራም ነው እኮ የሚመስል። አያይዛታለሁ ምናምን ነው። እኔ አሁን በኔ በኩል ኦሬዲ ኬዙን አውቀዋል። አንቺም እንዴት እዚህ ጉዳይ ውስጥ እንደገባሽና ዋኖፊን ራሱ እዚህ ጉዳይ ውስጥ እንዳስገባችሁ ታውቃለሁ። ገባሽ? መልክ እንዳሰሪ እኔን የመስዋዕትነት በጋ ታረጊኝም። ላንቺ ያለኝን ቦታ በጣም ጠንቀቀሽ ስለምታውቂው እኔ ላይ መልክ ልትሰሪ መጣሽ። ከዛ ደግሞ ዛሬ ምን አልሽ? ቲክቶክ ላይ ሀብታም ተጫዎች ሀቢብቲ። ገባሽ? ለማያቅሽ ጠዋት የአገሬ ልጅ ብዬ ማታ የአገሬ ልጅ የሸናሹ ወርቅ ነው። ዩ ጋይስ እኔስ ኢንተር አላረኩም። በነገራችን ላይ ልክ ስለኔ ማውራት የጀመረችው አይታችሁ ከሆነ መሲ ያወራች ነው አላችሁኝና እኔ ስገባ ስለኔ ጀመረች። ስገባ ሄለን ምናምን ሲል ስታይ ይሄም ሄለን ምናምን ነው የሚለው። በነገራችን ላይ ኮምፒውተር ግን ዝም ብሎ ያስገባል። እንደገና ማሜ ሩሞ ሲገባ ስክሪን ሪከርድ ነው የተደረገው። እንዳለ ስክሪን ሪከርዱ ከነ ስክሪኑ ነውና ማሜ ኢንተር ሲያደርግ ስለማሜ ትጀምራለች። አሁን ቤታ ስገባ አየዋት። እንደዚህ ገባች። እንደዚህ ኢንተር ሲል ያሳየለ ሌቭል ያላቸው ከዛ ወደ ቤታ ነገሩን ስትወስደው ይዩት። እንደገና ደግሞ ሌላ ሰው ሲገባ እንደዛው ትጀምራለች። ይዋት ነው የረገጥሽው ለምለም ነው ብዬ የካድኩት ሰው የለም። እኔ ገባሽ? የካድኩት ሰው የለም። መልክ እንዳሰሪ ጋይስ የኛ ጥያቄ መሲ ምን ነበር ያስተዋወቃችሁ ከቡቺ ጋር? የትኛው ዓለም ነበር የሳባችሁ? ዱባይ ልደት እንትን ላይ ምናምን እንዳጋጣሚ የሆነ ድግስ ላይ ተገናኝታችሁ ከዛ በኋላ ብቻዬን ከመሄድ ከኔ ጋር ነህ ሂጂ የሚል ዝምድና ፈጥራችሁ ያንን ነው እንደ ዝምድና ስቆጥሩት የምትሉት የነበረው? ያንን ነው እኔ እንደ ጓደኛ የምትሉት? ጓደኛ ትርጉሙ ገብቶችኋል? ጓደኛ ሰበብ በጨሰበት ቁጥር የሆነ ነገር የሚከፈትለት ብር በተገኘው ላፍ እንድት የሚል ነው።
የተመሰረተበት የት ነው የተዋወቅነው ብላችሁ አስባችሁታል? ጓደኛ የሚል ስያሜ ለመሰጣጣት። እኔ አንድ ሰው ጓደኛ የለኝም በህይወቴ ጓደኛ ኖሮኝ ያውቅ። የማውቃቸው ሰዎች ግን አሉ። ዛሴት ሃይ የምላቸው ባይ የምላቸዋል። ያ ማለት ቦታ ስለማልሰጣቸው ወይ ስለምንቃቸው አይደለም። ጓደኛ የሚለውን መስፈርት እኔም ለነሱ አልሆንኩም። ያንንም ስቴፕ አልሄድንም። ብዙ ትዝቻዎች አብረን የለንም። በብዙ ቦታ ላይ አብረን ቆመን ያንን ነገር የተግባባ ነው ተግባብተናል የምንልበት ምንም ያሳለፍነው ላይፍ የለም። ለዛ እንትን አለ አብሬ ተምሬያለሁ። የሆነ ችግር ደርሶብኝ እንትን ነው ድግሴ ላይ ወይ ሰርጌ ላይ ወይ የሆነ ደስታ ያለበት ቦታ ላይ ከኔ ጋር ነበሩ። ያን ሁላ ፈትኛቸዋለሁ። የሆነ ነገር ገጥሞን እንዴት ነበር ያለፍነው? ምንድነው የምናወራው? ትዝታ ምን አለ? አብረን ጠጥተን በመጠጥ ውስጥ እንዴት ራሳችንን እንትን ሴቭ እንደምንደራረግ ተፈታትነናል፣ አይተነዋል። ማለት ለፈተና ብለን እንኳን ለምንጠጣው ሂደቶች በዛ ውስጥ አሳልፈውናል። ስንት ነገሮች እንዴት ነው ከተማ ላይ ራሱ ነገሮችም የምንግባባው? ያ ነው ይሄን እንደዚህ አይነት ትዝታ ሲኖር ነው እኮ ጓደኛ ማለት መሸፋፈን የለ መግባባት። አሁን እንደዚህ አይነት ነገር አላችሁ። ልክ ጓደኛ እንደሆናችሁ ጸጉራችሁ እንዲትሉና እንዲህ መርከብ ላይ እንዲህ ትላላችሁ። ያኔ ማን ምን እንደለበሰ ማን ዳቦ ድፎ ይዞ እንደሄደ ቁጭ ብሎ ያሙቀን ጓደኛ ምን አይነት ነገር እንዳደረገ ለሙድ መያዣነት ካወራህበት ሴቭ እያደረግከው እንደሆነ ግልጽ ነው። ያኔ ተናግሬ ነበር። እንዳውም ምን ብያት ነበረ? ቡቺ መሲ ሽፎን ለብሳ ዳቦ ድፎ እንደዚህ ለፈለገ ነገር ቢሆን ሪል ላይፍ ላይ ታየ ነገር እንደ ሚዲያ ላይ ይወራል ብዬ ጠይቅ ነግሬሽ ነበር። ራይት ቀልድ ነው። ይሄ ሙድ አይደለም። ይሄ ሙድ አይደለም። አይምሮ ያንን ነው የሚለምደው። እኔ የኔ ጓደኛ የሚታዘበኝ ስበላ እየታዘበኝ ከሆነ ያለተ ያቆማል። ነጭ ስትበላ እንደዚህ አይንህን አያይም፣ ምግቡን ነው የሚያየው። ምሳ ላይ ያለ ነው። ሁሉም የራሱን ምሳ መብላት አለበት። ሲፈልግ ቆልሎ ይብላ፣ ሲፈልግ ትንሽ ይብላ። እየበላ እርስ በራስ መተዛዘብ እንኳን ጓደኛ ሆነ። ምን እንደለበስክ ምን በትዝብቱስ መዝግበ መተህ ጓደኛ ነኝ ትላለህ። እኔ ትዝም አይለኝ። ስትጠጣ እንዴት እንደምትጠጣ ሁላ እንትን አልልህ። ገና ተማሪ እያለው አብረን የምንማር ልጆች ፍሬሾች ምናምን አዳዲስ እንትን ስለሆነ ወይ አርብቀው ወይ ምናምን እኔ ጋር ይመጡ ነበርና የሆነ ካመማቸው እንኳን ጠዋት ላይ እንዳመማቸው እንኳን እኔም ትዝ አይለኝም። አንስተውትም አያወሩትም። የሚገርማችሁ ነገር አያወሩት። የእውነት በዛ አላሳቀቀው። የእውነት አይምሮዬ ላይ ይመጣልኝ። እንኳን ጓደኛ ምናምን ብለህ ቁጭ ብለህ እንደዚህ አድርጎ ገና እንደገና ሚዲያ ላይ አስቀህበት ጓደኛውን ገበናውን እንትላል። ለሷ እንኳን የመጨረሻ የዝነጣ ልኳ ነው። ያንን ካላገጥክበት ምኑ ነው ጓደኝነቱ? ያኔ ሽፎን ማሬ ምናምን ያል ሰው እንዴት አብሮ አንድ ቦታ ቁጭ ብሎ መጥቶ ያንን ያየውን ነገር ይናገራል? ለምን? መተዛዘብ ነው። እንደዚህ መተዛዝ። አንድ ሰው ሊታዘበኝ እኔ አጠገቡ አልሄድም። ለዛ ነው የሚዲያን ሰዎች ማግኘትም አልፈልግም። ለምን? ሚዲያ ላይ እንደዚህ ናት አሁን እንደዚህ ናት ሊለኝ ነው የሚመጣው እንጂ የእውነት ሰውነቴን ፈልጎ አይደለም። ላገኝ ከፈለው ከሚዲያ ውጪ ድሮ የሚያውቁኝ ልጆች ነው ማገኛቸው። ሌሎቹ ጥሩ የብር ጓደኞቼ ሆኖ እንዲኖሩ ነው የምፈልገው። በቃ የብር ጓደኞቼ ዛሴት ግዴታ መገናኘቱ ነው እንጂ የሚቀረው ስንት በቴክስት በምን ብዙ ነገር እኮ ሐሳብ እንሰጣጣለን። ራይት ያ ደስ የሚል እኔም አልታዘበው ጉለቱን ግን ስንት ነገር ወይ ተማምረን ወይ ተማረን እንላቀቃለን። በሪል ላይፍ ከሚያውቀኝ ድሮ ሚዲያ ከመጀመሪያ በፊት ከሚያውቀኝ ሰው በስተቀር አንድ ሰው አላገኘም። ምክንያቱም ሰላምታዬ ራሱ አይገባው ምን እንደማወራ። ባለፈው ያወራሽበት ቶፒክ ነው ትዝ የሚለው የሚያስጠላው ነገር። ሄለን ሚዲያ ላይ ሻውቁለሱ ዝም በሉ እረፉት ነው የምላችሁ። በቃ አለፉት። ይሁን ሀገር ቤት ሄጄ እንደዚህ ሆቴል እንደዚህ እንትስል
ሰብስክራይብ እኮ አድርገናል። ሄለን ሻሲ ሄለን ያ መታወቂያ ነው ይተል ስለ እንዴ ሰብስክራይብ እኮ አድርገናል ሲል ዝም በላልኩት። ምንም እኮ አላረክሽም ይሉኛል። በቃ ጸጥ በል። በጣም ነው የሚደብረኝ እኔ ሚዲያ ላይ አውቅሻለሁ ሲል ሳይሉኝ ዝም ብለው ከኔ የሆነ የለም በማያውቀኝ ሙድ ቢሄዱ ደስ ይለኛል። የሆነ በቃ ከነሱ ጋር መጫወት ራሱ ይደብረኛል። ይገባቸዋል አይገባቸውም ማውራው ነገር ምናምን ነገር ስለምገባ ሙዲ ራሱ ነው የሚከነት። መልክ እንዳሰር እያልኩሽ ነው። ሙኒትን ሼር አድርጉላት፣ ሳሪን ሼር አድርጉላት፣ ታሜንም ሼር አድርጉላት። ፍጥጥ ብለሽ ነው እንጂ እያልሻለሽው አንድ ነገር ልንገርሽ መስዬ ታሜንም ከሳራ ላበሻ ጋር ስንት ጊዜ አቋራርጠሽው ነበር። ቪዲዮ ይዛባሃለች ብለሽ የማርታን ኬዝ ማለት ነው። እነሱ ተላቅሰው ይቅርታ ሲጠያየቁ አንቺ አንገትሽን ደፍተሽ ቁጭ ብለሽ ነበር። የሚዲያ ሰው ምንም ባልመሰለው መጠን ላውራ ብለሽ ነው እንጂ እየተንቀጠቀጥሽ እንደሆነ ያስታውቃል። ራስሽ ገስት ታስገቢና አታስገቡ ብለሽ መልክ ትሰሪ ነበር። ውሸታም ነሽ። የፊራ አይነት ፍጥጥ ያለ ውሸት እንዳለብሽ ነው ያየሁት። በነገራችን አንድ ነገር ልንገርሽ፣ ለምን ነው ኮሜንቱ ሚውት ማረገው? ለምን ነው ማጠፋው? ይጫወቱ እንጂ ሳራ ባል የገዛችውና ሙኒት ቡቺ ጋር ገቡና ይቅርታ አለቻት። ህዝብም እንዲሰማ ነው። ኦሬዲ ተባብላችኋል። ህዝብም ሳራ እንትና ሙኒትም እንደዛ ሳራም እንደዛ። አንቺ ስደውይ ሺ ጊዜ ቀኑን ሙሉ ስደውይ ለምን አላነሱ? ሲጀመር አልደወልሽ እንደማይመጡ ታውቂያለሽ። መልክ እየሰራሽ ነው። ይምጡ ይምጡ። ከዛን ሰዎች ደግሞ ይመጣሉ ብሎ እንዲጠብቁ። ምንም ይመጣና የሚሄድ ነገር የለም። የጠፋችሁ ስለተዋረደች ነው እንዳይባል ብቻ ነው። የለም አይናችንን በጨው አጥፈን ሚዲያ ምን አባቱ ያመጣል? ቲክቶክ የኔ ቴሌፎኑ የኔ የሚል አለን ወኔ ውስጣችን። በዛ ነው እንትን ያልሽ። ለምን ያልመጡት ታዲያ? ይሄ ነገርኳችሁ ጥፋቶች ሁሉ ላይ የመሲ ባይሆን ኖሮ ጋይስዬ ለምን አልመጡም? እሺ እዛው ላይ ብለ ያልነበሩም እንዴ? አልወጡም? ታሜ ለምን አልመጣም? ነበረኩ። ሙኒት ለምን ቡቺ ጋር ገብታ አስወገልግልባች? ሳራ ለምን አልገባች? ይሄ የነገርኳችሁ እያንዳንዱ ነገር እውነት ካልሆነ አይ ወርደት ምናምን ነው እንጂ ያለችው ቡቺ እንትን እንደዚህ አላወራችሁም። እንደዚህ ብላ እዛ ጋር ሄዶ እዛ ጋር ይወራል እንደዚህ ምናምን የለም። ሽፍንፍን ያርገችው እኔ ነኝ ለየት አርግቼ ነገርኳችሁ። ያ ዛሴት እነሱ ደግሞ እኔ ያስቀየምኳቸው ነገር ካለ ሳሪን ትናገራለች፣ ሙኒትም ትናገራለች። እኔ ሄለን እኮ እኔ ነክታኝ አታውቅ። ቤተሰቦችን እኔ ጉዳችሁን ማውጣት ስትጀምር የቤተሰብ አድራሻዋን ስታፈላልጉት የነበራችሁት እናንተ ናችሁ፣ እኔ አይደለም፣ አንቺ ነሽ። እኔ ለመጣል ከሆነ ልንገርሽ፣ እናቴ ትሙት ምድርና ሰማይ ይጣበቃል። እኔ ለምኜ ወይ ከዛም ቀፍዬ የምኖር ሴት አይደለሁም። ጀግና ነኝ። አንቺ ጀግና አይደለሽም። ኮራ ቀብረር ብዬ ነው የምነግርሽ። የውሸትሽ ውሸት ደግሞ ምን አልሽ ደግሞ ፎዚ አንቺ እኔ ልንገርሽ በጣም እንዲህ ነገር እንኳን ማቃመም ስለማልችል ነጥብ እጥላለሁ አይደለ? ምን ነጥብ እንደጣልሽ ታውቂያለሽ? ያ የተው ልጅ መጥቶ የነገርንሽ ምንድነው? የደበደቡትን ልጆች ነው የነገርንሽ። እኔም ፎዚም ትመጣለች እዚህ ቤት ትናገራለች። ገባሽ? እሷም ትመጣለች እዚህ ቤት። ምን አልሽ አሁን አንቺ? ሙኒት እንደዚህ ብላለች። ትንሽ አይሰቀጥጥሽም? በቃ እኮ አንቺ እኮ ህዝብ እኮ አውቆሻል። መሽቆቅ መሆንሽን ህዝቡ ስላወቀሽ በኔ ማዳፈኛ በኔ ማተርኮሻ የፈረደባት ያገሬ ልጅ ደሜ ኩላሊት የምትያት ነበረች። በኔ ደግሞ አትደበቂም። ከዚህ በፊት ይኸውልሽ እኔ ኔቨር ጊቭ አፕን አምርሬ እጠላታለሁ አይደለ? አምርሬ እጠላታለሁ አይደለ?
በሷም ልትደበቂ ነሽ አንቺ። ስለ ወርቅ ታወሪያለሽ። የካዝና ቁልፍ ይታል የካዝና ቁልፍ። ነገራችን ላይ ልንገርሽ፣ እኔ እንዳንቺ አይደለሁም። አንቺ አጠገቢ ወንድሜ ነው ብለሽ 10 እና 15 አንበሳ ስታወርጅለት መንጃ ፍቃድ እየወጣለት ዱባይ ጆከር ገባ። ሞኬ ደግሞ የሜምበር ምልክት ይልካል። አሁን ደግሞ ስለ ሞኬም ትጀምራለች፣ ስለ ቤታም ትጀምራለች። እሺ ያ ስለ ቤታም ትጀምራለች ነው የሚኖረው ብለሽ ለኔ ስትነግሪ እኔ እዛ ሰው ጠላት በሆን ኖሮ እኔ ኩሱና የሆነ ነገር እል ነበር። አንቺ ከሃዲ እኮ ነሽ አንቺ። መንጃ ፍቃድ እየወጣለት እዚህ ነው ያለው። ከመኩ ጋር እየተዝናኑ ነበረ። ጆከር ምን ያህል አንተም ቅርቤ እንደሆን ከአንድ መረጃ ልንገር። በአንተ ዙሪያ አንተ ከፍቄ ቁርጥ ቤት ባለቤት ማን ነው ስሙ? ይሄ ዘፋኙ ማን ነው? ዳኜ ዋሌ ቤት በዳኜ ዋሌ በኩል ብር አልሰጠችም ቶፒኩን እንዳታነሳው። እኔ ግን አንተ ጋር ያለ ቪዲዮ አንተ ጋር ያለው ቶፒክ እኔ ጋርም ደርሷል። የሆነ ሰው ኢትዮጵያ ላይ ስለሚጎዳ ትንሽ ጊዜ ያዥልኝ ተብዬ ነው ያስኩት። እንዴት እንደማፈነዳው አሳያለሁ። እሺ እንዴት እንደማፈነዳው በዳኞ ዋሌ በኩል በገብረ ጅኒ በኩል የነሱ የሁለቱ ጓደኛ ስለሆነ ሰላም የምትባለው ስጋ ቤቱን እንትን እንዳትል ቶፒክ እንዳታረጉት። ምን ወሰድክ? ሰምቻል። እሺ አንተ አታውራ፣ እኔ አወራበታለሁ። ጥሩ ነው እንደው እኔ አወራበታለሁ። እንዴት ብለህ እንደምታስተባብል አይያል፣ እንዴት ብለህ እንደምታስተባብል። እኔ ደግሞ አንተ ጋር የደረሰው ቪዲዮ እኔ ጋርም ደርሷታል። የሆነ ሰው ያዣት አንድ ነገር ብሎ የላከልኝን ሰው ኢንሳይደሬ ምክንያት ካለው እሱን የሚጎዳው ከሆነ ያዝ አድርገዋል። ያስ እሱን የሚጎዳው ከሆነ ያ አንድ ቦታ ላይ ያመሹት ብለሽ ለኔ ስትነግሪኝ ነበር። ለአንድ ሰው ተንፍሻለሁ እኔ አንቺማ የነገርሽኝን ጉድ እኮ ባወራ ስሚ፣ አንቺ ያወራሹ ለኔ እኔ አንቺ የበቃሽኝ መቼ እንደሆነ ታውቂያለሽ? ሂዊያ ላይ እንደዛ ሰክረሽ ቲክቶክ ላይ ያለቀሽ ሄዳ ሁሉ ነገር አጥባሽ ቦታ ያዣት ለሷ እሷን የካድሽ ቀን ነው የበቃሽኝ። መኩ ለጊፍት ነው የምፈልገው። አንበሳ ይሄሽ አትስጪ፣ በአንበሳ አትጫወቺ። ያወራሹን እኮ ለኔ ያወራሹ አንቺ ነሽ፣ እኔ እኮ አይደለሁ። መኩን ለጊፍት ፈልጓለሁ ብላ መናገር አይጠበቅባትም እኮ። ግልጽ ነው። ጅላንፎ ጀግና ስለሆነ ጅላንፎ ጀግና ምለው አንድ ሰሞን ያው የአሜሪካን ላይፍ ኑሮ ለአንድ 4 ወር 5 ወር ኢትዮጵያ ነበር። ለዛ ነው ያችን ክሬዲት አልነፍቆም ብዬ ነው እንጂ የግል ባህሪው ጅል እንደሆነም ደግሞ አረሳው አውቃለሁ። ከእናንተ ፊት ሞኬን አውቀዋለሁ። ያ በደም እናውቀዋል። አንቺ እኔ ሲጀመር ስልክ ባለማንሳት እኮ ሰው የሚወቅሰኝ ልጅ እኮ ነው። ሰው ሞተ ቢባል ስልክ አታነሽም፣ ገባሽ? ሰው ሞተ ቢባል ስልክ አታነሽም መባል ነው። ትናንትና ሀቅ የወጣ የምን ሀቅ መልክ እንዳሰሪ አልኩሽ። ለጂጂኪያ ሄደች ስለኔ ስታወሪ ጂጂኪያ ኢንተራረገች ጋይስ። አውዝ ብላም ሸይጣን ማሲ ግን የሆነ ሰው ስታይ ነው እንደ ጄኔሬተር ተናጥቀሽ ምትነሽ። አይ ለምንድን ነው ዱባይ ላይ የተደረገው እናንተ የተደራረጋችሁትን ማታወሪ? አዩ ኒድ ቻርጅ የእውነት ትለጠፍ ያለሽ እንዳየውሽ ከሆነ የራስሽ ሪዝን ስለሌለሽ ነው። ባንቺ ቤት ስማቸውን ከጠራሁት ውስጥ ከ10 2 እንኳን ከተነሳባት በቂ ነው። ምንድነው ያንቺ እውነት? እኔ እንኳን ያንቺን እዛ ማለት በዚህ ጸብ ውስጥ ያደረግሽው ሚና ተናገርኩኝ እኮ። ሌላ ነገር ሲነሳም እንደዚሁ ያወራል። ግን በዚህ ርቅ ውስጥ የነበረው ሚና ይሄ ነበረ። ራይት ደግሞ አልታረቃችሁ። ብትታረቁ ኖሮ ነው ቡቺ መታ ላይ ብለ እንደገና የምታወራው። ልትተዛዘቡ ነበር እዛ የተገናኛችሁት። ጉዱን እናያለን። ብትቀር ደግሞ እሷ ናት ይሉኛል ምናምን እያላችሁ እየፈራችሁ ነው ሁላችሁም እዛ የተገናኛችሁት። ሁልሽም እየፈራሽ ነው የተገናኛችሁ። ብቀር እሷ ናት ይላሉ። ምናልባት እኮ ምንም ኤቪደንስ ላይ ኖራቸው ይችላል። እንሂድ እስቲ ጉድ እንሂድ እያላችሁን ሄዳችሁት። እግዚአብሔርን ስሜታችሁ ይሄ ነው። ስነ ልቦናችሁ እያንዳንድሽ ራስሽን ፈትኚ።
መረጃ ይኖራቸዋል አይኖራቸውም? እስቲ አያለሁ የሚመጣው ነገር ፕላን ቢ ይዘን ሄዳችሁት እንደዚህ እያላችሁ ባልሰማ ባላየ እያላችሁን አዳሜ ተቀባብታችሁ ሄዳችሁት። ያ እስቲ ምን ሊያወጡ ይሆን? ቮይስ ይመጣል ወስዋስ ከቀረው ደግሞ እሷ ናት ይላሉ። ለምንድን ነው የምቀረው ብላችሁን ሄዳችሁት እንጂ እግዚአብሔርን ሁልሽም ልትተዛዘብ እንጂ ለርቅ አይደለም ሄድሽ። የተፈጠረው ነገር አስጨንቆሽ ወይም ደግሞ ለምን እኛ እንበታተናለን አልነበረም አላማችሁ አይደለም። ለዛ ነው ምን አለች ቡቺ ትላንት ወደ ማታ ሰዓት እኮ ማሴጅ ልኬልሻለሁ እኔ አልተቀየምኩሽም ብዬ አለች። ያ የጻፈችው ማሴጅ ከልቧ ከሆነ መታ ምን አስለፈለፋት? እኛን ለፍልፍ። ግን እኔ እንደዚህ ነኝ ረሺ ቅርታ ባይ ስለሆንኩኝ ልክ ያለው ብላ ይሄው ልክ ያለው ለማለት ይሄው ማስረጃ ለማስረጃነት ብቻ ከዛም ቦታ ማታም ራሱ ከጻፈች አልተናደደችም አይደል? ታዲያ ምን አንተከተካት እንደዚህ? ያ ሰላም ብላችሁ ስትልኩ እንኳን ሰላምታው ላይ የሆነ ነገር ትፈልጋላችሁ። እኔ አናግሪያት ዝም አለች። እኔ ይቅርታ ልባለኝ ብለ ለመረጃ ይሄው ታዲያ ሰላም ስትልሽ ለምን አላናገርሻትም ይላል። ሰው ደግሞ ያው ልቡ እያወቀው ልባችን እያወቀ ያው በኤቪደንስ የሚባል ነገር አለ። ኤቪደንሱ ላይ ዝም ብለን እንትላል። ላይቭ ላይ ስንሆን እኮ ሌላ ዓለም ውስጥ ነው። ሌላ ዓለም ነው። ሪል ላይፍ ላይ እንኳን ሰው ሌላ ነው። ሪል ላይ ሚዲያ ላይ ግን ሰው አይፈሳም፣ ካካ ያረግም፣ ሽንትም አይሸናም፣ አይበላም፣ አይጠጣም። አውርቶ ብር ወስዶ ሀብታም ብቻ ነው። እዚህ ሚዲያ ላይ ደሃ የለ። ሁሉ ቀን ዝንጥ ያልክን አትንጨባረር፣ ምን አትልም፣ አትናፋም። ሁላችንም ድንግሎች ነን እኮ ድንግሎች ብቻ። ያ ሌላ ነው ሚዲያ። አንዳንዴ እኔ ዩፎ የሚያስተዳድረን ሁላ ነው የሚመስለኝ። እኔ ራሱ ሳስብ ጂጂኪያ ከሚዲያን የሰማችሁ ያልሽኝ አንቺ ነሽ። ጂጂኪያን ጋር ግን ሄደሽ ያማሽኝ አንቺ ነሽ። ጂጂኪያ ወጣ የመጀመሪያ ቀን ቂም ያስኩብሽ ጂጂኪያ ወጣ እኔና አንቺ ያወራ ነው። እናቴ ትሙት አበባ እየላከች ነው። እሺ እንትና ጂጂኪያ ልክ ጂጂኪያ ስገባ እና አበባ ስትልክ እጇ እንደዚህ ያደረገች ማውራት ጀመረች። እንደዚህ ትዝ የሚላት እነሱ ሲገቡ ነው። ማያያዝ የለም ሰው ትመርጣለች ታያለች። ሚዲያ ላይ ወጣ ፍንጭ ስትሰጠኝ ለታሜም ነግሬዋለሁ። እጠነቀቃታለሁ ከዚህ በኋላ ብዬዋለሁ። ታሜ ጠይቂው እኔና አንቺ ያወራ ነው። ለጂጂኪያ ሄደሽ አውርተሽ ስለ ጂጂኪያ ደግሞ ሌላ ገልብጠሽ ነገርሽ። መልካት ሰሪ ይሄ በነገራችን ላይ ከዚህ በኋላ በጣም ስለምንጥሽ ይሄ መጨረሻ መልሴ ነው። ጋይስ ጸባይ እነሱ ነው አይደል? ጸባይ እነሱ ነው ራይት። ለጂጂኪያ አወራሽ ምን እንዳወሩ ነግሯቸዋል። እኔ ግን ተንትኜ እየነገርኳችሁ ነው። እኔ አሁንስ የኔን ጭንቅላት መቼ ነው የምኖረው? በእነሱ ጭንቅላት ውስጥ ቤት ተከራይቼ መኖር ጠበበኝ። አሁንስ ልወጣ ፈለኩ። ልወጣ እንደ ከዛ ቤት ወይስ ሙልጭ አድርገን ያለውን ነገር አውጥተን ጨርሰን እንደውም ታሜ ቤት ምናምን አይደለም ይቅርታ ምናምን እኔ ይሄን ነገር መስማቴ አይቀር ህዝብ እየሰማ ያላቸው ነገር እንዲነጋገሩ እኔ ጋር ለምን አይመጡ? ጉዳዩን እኔ ስለማውቀው ከነሱ የበለጠ ለእያንዳንዱ ጥያቄ እያነሳው እስቲ ልብ ካላችሁ ማን እንደነገረ ማወቅ ትፈልጋላችሁ አይደል? እዚህ እኔ ጋር ተሰብሰቡ እስቲ። አንቺም አልነገርሽም ልብ ካለሽ እዚህ ገስት ላይ ተሰብሰቡ እስቲ። ከዛ እኔ ዝም ብዬ ነው ጥያቄ የምጠይቀው። አላዳላ ምናምን ጥያቄ ጠይቃለሁ። ከዛ ህዝቡ ከመድፍ ይረዳት የለ እንዴ? እስቲ አር ዱይት እስቲ አር ማለት እስኪ ማለት ነው በሶማሌ አንዴ እንዲህ ካለ በቃ አር አሁን በአማርኛ ካካ ነው አይደለም፣ በሶማሊኛ እስኪ ማለት ነው። ዛሬ ማሚ ፕሬዝዳንት ማሚ ምን ነበር የሚለው? ዚስ ኢዝ ማሚ ምንድነው የሚለው አለች። ዚስ ኢዝ ብላ ልታነብ ገና ግርግዳ ቀና ትላለች። ዚስ ኢዝ ዘ ላስት ጌም። እንግሊዘኛውን ለዋኖፊ ጋር ደውለሽ አትጠይቂም እንዴ?
አሁን እየኮመትሽ ነው? ትምህርት አሁን ነው ትዝ የሚልሽ ወይ? what is the point? አሁን ዚሲስን በዚህ መሃል ጸቡን ሞራላዊ አድርጉት እንጂ ጋይስ በጣም ያቀዘቀዛችሁት። የእውነት ደግሞ መሬት እየረገጠ ቢል ጥሩ ነው። እኛም ከመሬት ለማንሳት ይመቸናል ጋይስ። ተረጋገጠ አረም አረጋችሁት። ምንድን ነበር የሚለው? ፋይናንሻል ምንድን ነው የሚለው? ማሜ ኧረ እሱን ተይው። ሲጀምር እንግሊዘኛ ልክ አያምርብሽም ስታወሪ። የእውነት ከአንቺ የበለጠ አክሊሉ ያምርበታል ሲያወራ። አቀላጥፎ ነው የሚያወራው። ለካ አንዳንድ ሰው እንግሊዘኛ ያምርበታል፣ አንዳንድ ሰው ያምርበት። የመጨረሻ ቀን ነው። ሙኒትን ሳሪን ጠዋት፣ ከዛ ፎዚ ትመጣለች። ፎዚ መኪና ውስጥ ነው ያለችው። መቼስ መኪናውን እኔ እየነዳሁት አልነበረም። ፎዚ ሙስሊም ናት ትናገራለች፣ ስለ ልጁ ማለት ነው። ፎዚ ሙስሊም ናት ትናገራለች፣ ክርስቲያኖች አይናገሩ። እዚህ ጋርም ሌላ ትኩሳት። ዛሬ ሮጠሽ የገባሽበትን መንገድ ለምን ልንገርሽ? ጠዋት ጽፈሽልኝ እንደሰው ሃይ መሲት እንዴት ነሽ ምናምን ብለሽ ስሚ፣ እኔ ትናንት ያለቀስኩት ኪያንና የኪያን ወንድም ብሎም ሳሪን ስለምወዳቸው ለሳሪ ያላልኩት ነገር ስለተባለ የሳሪ ሀቅ እንዲወጣላት ያወጣውላት እኮ እኔ ነኝ። ሳሪ ሪከርድ አላደረገችም ብዬ መሲ ችግር የለውም መደንፋቱ ለኔ ተይው። እኔ አሁን ዛሬ ስለደከመኝ ነው ተረጋግቼ በፕሮቶኮል በዲፕሎማሲ መንገዴን ጉዳይ ማካሄደው። ገብቶሻል? እና መሲ አንቺ ላይ ተፈርዶ አይደለ እንዴ እርቁ ነው ትንንቁ ያለቀው። የመሲ ሀቅ ከወጣ ጸብ የነበራት እንደው ቡቺ ከመሲ ማንም መሲና ሳራ ስለማምታታ ነው። እሺ ሳራ ባል የገዛችው ነው አይደል? ታዲያ ሁለታችሁም እኩል ሰዓት ነው ላይቭ የገባችሁት። ከሙኒት ጋር አንቺ ነበርሽ ከመብረቆ ጋር ስታወሪ ግሩፕ ስገቡ የነበረው እኛ ነፃ ነን ብላችሁ ቡል እያላችሁ ስትሄዱ የነበራችሁት እናንተ ናችሁ። ታዲያ ለምን አልመጣች? እኔ ነኝ እኮ የተናገርኩላት። የምን ሀቅ ነው የምታወሪው? ታሚያለ ሙኒት አለች። አንቺ ከዚህ ከቁማር ህይወትሽ ጀምሮ ስታዋሪያቸው የነበሩትን ስትቦጭቂልኝ የነበርሽው አንቺ ጀኒ እኮ ምን የሚወራ እኔ ባወራሽ ስለደላላ ነው። አከሊ ብር ተበላች፣ አከሊ እንዲያለች። ከዛ በተረፈ ሳሪ ጉድ የለባት፣ ሙኒት ጉድ የለባት። ከሙኒት ጋር ልታያይዥ ምናሽ መብረቁ ጋር ደውለን 100 ሺህ ብር አለች መሲ። እንደው አንቺ እኔ እንዲህ ብዬ እንኳን አውርቼሽ አውቃለሁ? ሳራ ጉድ የለባት፣ ታሜ ጉድ የለባት፣ ሙኒት ጉድ የለባት። አንቺ አለሽ እንደ ሳራ ላበሻ ቀርጻሃለች ቪዲዮ ያኔ የማርታን ጉዳይ ስብሰባ ላይ ብለሽ ሁለቱን እንኳን ያለያየሻቸው። ሲጀምር ጓደኛም አይመስሉኝም፣ አብረው ይሄዳሉ። ገብቶሻል? እኔ የደላላ ጉዳይ ነው የማወራው። ያ ምክንያቱም የደላላ ጉዳይ ላይ ነው የምትሰሩት። ማፊያ ግሩፖች ናቸው። ያቺ $50,000 ምናምን ያጭበረበረችው ምናምን በሚሊዮን የሚቆጠር ያጭበረችው ሚኪ ራሱ ፊራ አንቺ ምናምን ፀጉር ቤት ሆኑላ ሸጣ እንድትሄድ የተባበራችሁት እናንተ አይደላችሁ እንዴ? መብረቁን ከዛ ጊዜ ጀምርሻል እንዴ የምታውቂው? እኔ ማላውቅ መስሎሻል? የምታውቂው ሳይሆን የምታናግር። አሁን አንቺ ሰው ቤት ሰርተሽ ነው ቴሌፎን ቤት የከፈትሽው? ቀላል ጋንጊስተር ናችሁ እንዳለሽ። ጋንጊስተሮች ናችሁ፣ ጋንጊስተር ናችሁ። ህዝቡ በነገራችን ላይ ያውቁሻል። ህዝቡ ያወቀሽ ዘማን ያገሬ ልጅ በሰማይ ብረሪ በወፍ አድርገሽ በሰማይ አድርገሽ በመንግስት ቤታ አውቃ ምን ታረጋለች አለው ለማለት እጅ ታወጣለች። እጇ የሷ እጅ ምን እንደሆነ ታውቃላችሁ? እንትን ምን ነው የሚባለው ሌቭል ያለው ስሞች ጊፍተሮች እኮ አድቫንቴጅ የሚሰጣቸው ቲክቶክ ምንድነው ሲገቡና ሲወጡ ጎልተው እንዲታዩ ያደርጋል አይደል? አውቃ ትገባና ትወጣለች፣ ትገባና ትወጣለች። ቅድም ስገባ እየቻት ወጣች፣ አሁን ገባች፣ ቤታ ገባች። ሲሟ ይታያል እንትን ስለሆነ ሌብል ስለሆነ ልክ እሷ ስገባ ደግሞ ስለ ቤታ ትጀምራለች ስሟት። ልክ ብለሽ ውጪ፣ ወርቅ ልበሺ፣ ድምቀቴ ነሽ፣ አበባዬ ነሽ፣ ጽጌረዳዬ ነሽ፣ እንትኔ ነሽ፣ አሸንጉሊቴ ነሽ፣ ቡጌ ነሽ። እንዴ ረሳሽ እንዴ? ስለ ቤታ ደውለሽ ሄዳ እንደተሰራች እኮ አውቃለሁ ብለሽ ስትደውይልኝ ብርቅ ነው እንዴ ብዬሻለሁ።
ሪከርድሽ አለኝ በነገራችን ላይ ስለ ቤታ ከእሷ ገስት ላይ ቀኑ ሙሉ ብለሽ ወርደሽ እንደዛ አልሽለኝ። ወርደሽ አልኩሽ። ቅድም ስለ ወርቅ ያወራችሁ የሶል ቦት ላይ ሄደ ላሳያችሁ በመቤቴ ወርቁን። የታለ የካዝና ቁልፍ? የካዝና ቁልፍ ብላ የምታካብደው ከኮሜዲ ነው እኮ ዲጄ ሄዳ ወርቁን ይዛ የምትወጣ ኮሜዲ ነው ይሄ። ራስጌ ላይ ያለ ጥጥ ምናምን ሊፕስቲክ ምናምን የሚቀመጥበት ነው። አንተ ስታስቡት እስቲ ጋይስ ካዝና በዚህ ፍጥነት አሁን የሚከፈት ነው። ኮድ አለው ምን አለው ምናምን አይደል? ይሄው አሁን ይዛ መጣች። ይሁት ከመቼው ቦታውን እንትን ብላ ምናምን ኮሜዲ ነው ኮሜዲ ነው። እኔ ወይንም ፍራይስር ነው ፍራሷ ነው ይሁን ዝም ብላ ወይንም ሰው የማይደርስበት ድስት የለም ትልልቅ የጎላ ድስት እዛ ውስጥ አስቀምጣን ዝም ብላ መልክ ስትሰራው። አሁን እስቲ ካዝና በዚህ ፍጥነት ተከፍቶ ኮዱን እንትን ብለ ትመጣለህ። ይሁት ቪዛ የምትመጣውን ፍጥነት ይሁን አመጣችሁ። አያችሁ ሲንኮሻኮሽ የሚንኮሻኮሽ ካዝና አለ። ኮሽ እንዳለ በኩርቱ ፌስታል ወርቆቿን 10 የምታስቀምጥ